ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በጣም በሚገርም ቪዲዮ ወደ እናንተ መተናል ማለት ነው። እናንተ እንዴት ናችሁ? ያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ ለየት ያለ ቪዲዮ ነው። በነገራችን ላይ ትላንትና የሰራሁት ቪዲዮ አንዳንዶቻችሁ ኮሜንት እያደረጋችሁ ነበረ ከደስታና ሩታ ጋር ያለው ነገር ፕራንክ ነው ምናምን ስትሉ ነበር። አዎ ፕራንክ ነው፣ ለትላንትና ነው ፕራንክ ማለት ነውና ለዛ የዛሬው የሩታና የኤፍሬም ቪዲዮ ለእናንተ መልስ ይሆናል ማለት ነው። በነገራችን ላይ አንድ ነገር ማወቅ ያለባችሁ ነገር ልንገራችሁ። ሩታ የሆነ ፕራንክ ስታደርግ ውስጥ ያለውን ነገር ነው የምታደርገው። ከዚህ ፊት ታስታውሳላችሁ፣ ሜሮንና ዳኒን ፕራንክ አድርጋቸው ነበር። ከህይወቴ ይውጡ ከቤቴ ይውጡ ምናምን ብላ ማለት ነውና ምንም መሃል ቀን ሳትቆይ ያንን ነገር አሪል አርጋ እነሱ ፕራንክ እስኪመስላቸው ድረስ ማለት ነውና ያንን ነገር አደረገችው ማለት ነውና ሩታ የሆነ ፕራንክ ስታደርግ እንድትጠነቀቁም ጭምር ነው የምታደርገው፣ ልባችሁ እንድታዘጋጁ ጭምር ማለት ነው። ስለዚህ ማስጠንቀቂያ ነው ደስታ ቢገባው ማለት ነው። እና ቪዲዮ ፕራንክ ቢሆንም ፕራንክ አይደለም ግን እውነታውን ልንገራችሁ፣ ዛሬም ነገም ቢሆን ማለት ነው ሩታ ከደስታ ጋር አትቀጥልም። ደስታን እየተጠቀመች ያለችው ዳኒ እንዳለው አብርሃምን ለማስቀናት አብርሃምን ለመመለስ እየተጠቀመችበት አብርሃም በቅናት ይመለሳል ብላ እያሰበች የምታደርጋቸው ነገሮች እንጂ በእርግጠኝነት ነው የምነግራችሁ አብሮ አይቀጥሉ። ለዛ ምስክሩ ምንድን ነው? ኤፍሬም እያደረገ ያለውን ነገር አይታችኋል። ትላንትና ያደረገውን ነገር አይታችኋል። ዛሬ ያደረገውን ነገር ለምሳሌ ትላንትና አብርሃም እና ሄርሜላ ሩም ውስጥ በነበሩበት ሰዓት አብርሃምና ሄርሜላን በጣም ተጣልቷቸው ነበር አይደለ? ሄርሜላን ሊያስወጣት በጣም ጓ ብሎ ተጣልቶ በግድ ነው የወጣው። ዛሬ ደግሞ ደስታ ጋር ሄዶ ደስታን ከሩታ ጋር ያለውን ግንኙነት እንዲያቆም እየሄደበት ያለው መንገድ ትክክል እንዳልሆነ እየነገረውና ከሩታ ራቅ እያለው ነበር አይደለ? ታዲያ ሩታ ኤፍሬምን ረፍ ማለት አትችልም ነበር? አትችልም? ትችላለች። በዛሬ ቪዲዮ ለምሳሌ ዳዊት አብርሃም እንግዲህ እየተረበሽኩ ነው፣ ቃል በቃል አብርሃም ሩታ ከህይወቴ ውስጥ መውጣት አልቻለችም ብሏል። ዛሬ በቃ ኤፍሬም በእሷና በሩታና በነዳኒ በነሜሪ እየተገፋፋ እየመጣ ህይወቴን እየረበሸው ነው። በቃ ከሄርሜላ ጋር ያለው ግንኙነት እንዲቋረጥ እና አብርሃም ወደ ሩታ እንዲመለስ እየተሰራ ነው አይደለ? በወንድሙ በኩል ማለት ነው። በነገራችን ላይ ኤፍሬም አረፈድክ። ይሄ ነው እኮ አንዳንድ ጊዜ ነገሮች መስመር ሲስቱ በሰው ህይወት ውስጥ ገብተን ለማስተካከል ስንሞክር በጣም ያቅተናል። መሆን አልነበረበትም። አሁን አረፈድክ እንጂ ለምሳሌ ዳዊት በጣም ሞክሯል። ብዙ ሞክራለች፣ ብዙ ሰዎች ሞክረዋል። ባይዘው ማለት ነው። በሩታም በኩል ያሉ እህቶቹ ገኒ ነገኒ እዱም በጣም ብዙ ሰዎች ሞክረዋል፣ አልቻሉም። ነገሮች ግን እንዲህ አልመሰላቸውም ነበረ። ሩታ ለምሳሌ አሁን ነገሮች እንደዚህ ሲሪየስ ይሆናሉ ብላ አላሰበችውም። አሁን ግን ሲሪየስ ሲሆኑ ጉዳዮቹ ለመመለስ በጣም ተቸገረች። ስለዚህ ያላትን አማራጭ ሁሉ በመጠቀም ነው ማለት ነው። ለዛ ነው ትላንትና ያልኳችሁ ማለት ነው። ፕራንክ ሳይሆን እውነት ነው። ታያላችሁ ከትንሽ ጊዜ በኋላ። ለምሳሌ አንድ ነገር ልንገራችሁ። አብርሃም ወደ ሩታ ቢመለስ ደስታን ቻው ነው የምትለው በሰከንድ ውስጥ ማለት ነው። ደስታን አትወደውም፣ አትፈልገውም። ገብቷችኋል አይደለ? እየነገረችን እኮ ነው። ገና እኮ ለመግባባት እየሞከረን ነው እያለች ነው። ስለዚህ ደስታ በስነ ልቦና እንዲዘጋጅ ነው እየነገረችው ያለችው እንጂ እውነታው ግን እሱ አይደለም። ለምሳሌ ዛሬ ተጠርተዋል ሩታና ኤፍሬም መጥተዋል። ትላንት ስለተፈጠረው ነገር እየተወራ ነበር፣ አውርተው ነበር። ለምን እንደዚህ ያደረግክ ምናምን ኤፍሬም መከርሽዋል፣ ነግረሽዋል? አልመከርኩትም። ኤፍሬም በራሱ ነገሮቹን በጣም አንደርስታንድ እንደሚያደርግ ልጅ ነው። በጣም ማቹር ነው። ታላቆቹን የሚመክር ልጅ ነው። አስተዋይ ልጅ ነው። ለሱ የሚጠቅመውን ነገር የሚያቅስ ልጅ ነው። ለዛ ነው እንደዛ ያደረገው እያለች ነበር። ኤፍሬም ባደረገው ነገር እያበረታታችሁ ነበር፣ እያደናነቀችው ነበር። እሷ እንደምትለው ከደስታ ጋር ህይወት ብትጀምር እኮ
አይ ኤፍሬም እኔም ህይወት ጀምሬያለሁ። ስለዚህ የሱን ህይወት አትበጥብጥ፣ ወደ እኔ ለመመለስ አትታገል አትለውም ነበረ? ትለው ነበረ። በስተት መንገድ ላይ እየሄደ እንዳለ ኤፍሬም ነግሮታል። ስለዚህ ምንድነው እንደውም ያለችው ጨው ለራስ ሲል ጣፍጥ ማለት ምን ማለት ነው? ተረቱ ምን ማለት ነው? አብርሃም ለራስ ስትል ወደ ቤት ተመለስ እያለችው ነው። ከዚህ በላይ ምን አለ ታዲያ? ፕራንክ ነው ምናምን ቪዲዮውን ሳላየው አይደለም የምሰራው። በደንብ ደጋግሜ አይቼ ነው ቪዲዮውን የምሰራው። እኔ ቪዲዮ ስሰራ ደጋግሜ አይቼ ነው የምሰራው። ስለዚህ ሩታ ማስጠንቀቂያ ነው እንጂ ፕራንክ አይደለም። እውነታውን ማወቅ ከፈለጋችሁ ማለት ነው። ከትንሽ ቀን በኋላ በእርግጠኝነት ደስታ ከዚህ ፊት ምንድን ነው ያለችው? በቅርብ ጊዜ እኮ አብርሃም ባጭር እንደው በወራት እኮ ነው ያለችው። እምትረሳ ይመስላችኋል? ሩታ ወራት ሊወስድብኝ ይችላል እመልሰዋለሁ ወደ ቤት ያለች እኔና አብርሃም አንድ ላይ እንሆናለን ብላለች አይደል? እና ታዲያ እንዴት ነው ከደስታ ጋር አሁን ልትቀጥል የምትችለው? እያንዳንዱ ከደስታ ጋር የምታደርገው ነገሮች አብርሃምን የማስቀናት ስራ ነው። አብርሃምን አስቀንታ ወደ ራሷ የመመለስ ስራ ነው። አብርሃም እየረበሹኝ ነው ከህይወቴ አስወጣልኝ ዳዊትን ጠርቶታል። እዚህ ደረጃ ከህይወቴ ልትወጣ አልቻለችም። እነ ሩታና እነ ሜሮ እነ ዳኒ እያደረጉ ያሉት ነገር እሱን እየነገሩት ከነሱ ጋር ሆኖ ለምሳሌ ማለት ነው ኤፍሬም ከነ ሩታ ጋር ነው የሚውለው። ከሩታ ጋር በጣም ቤስት ጓደኛ ነው። በጣም ማለት እኔ ደስ ይለኛል እንደዚህ መሆኑ ቢያንስ ማለት ገብቶቻል። ከቤተሰብ አንድ ሰው ከሷ ጋር መሆኑ ራሱ በጣም ደስ የሚል ነገር ነው። ስለዚህ እሷን ፍላጎት ነው እያራመደ ያለው። እሷ ትፈልጋለች፣ ባትፈልግ እኮ ኤፍሬም ታስቆማለች። በቃ ያለቀ ነገር እኮ ነው ኤፍሬም ምናምን ብላ ታስቆማለች። ቤተሰቦቻችን ቪዲዮን እያየን ቁም ነገሮቹን ከውስጥ እንወስዳለን። እስቲ ወደ ቪዲዮ እንለፍ። ኤፍሬምም በእኔና ዴን የሚል ገብቶ ማይሆን ነገሮችን እየፈጠረ ነው ያለው። እንደገና ሩታም አሁንም ድረስ አልፈታችኝም። ገባክ ሩታ በብዙ ተመልከቱ፣ አልፈታችኝም። ለምንድን ነው ያልፈታችው? መፍታት ትችል ነበር። ከደስታ ጋር ብትሆን እኮ ምን ያደርግላታል አብርሃም? መንገድ እየመጣችብኝ ያለችው ብላ ደግሞ ጭራሽ ከታናሽ ወንድሜ ከኤፍሬም ጋር ልታጣላኝ የማይሆን ነገሮችን ነግራው ዛሬም ላይ እንትን ብላለች እና ለመጨረሻ ጊዜ እንድታስጠነቅቃቸው ነው ፈልገው የራሳቸውን ህይወት እንዲኖሩና እሷ የደረሰችበት ደርሻ አላውቅም። አሁን እንግዲህ ባለፈው ዳዊት አግኝቷቸው ነበር። ሩታንም አብርሃምንም አግኝቶ አስጠንቅቋቸው ካሁን በኋላ ሁለታችሁም የራሳችሁን ህይወት ኑሩ ብሏቸው ነው የተለያዩ። አብርሃም አልተመለሰም ወደዛ፣ በቃ አቁሟል። ግን እነሱ ጠርተውት ባለፈው ለምሳሌ ደስታን አብርሃምን ለማስቀናት ከደስታ ጋር ያደረጉት ነገሮች ምናምን። ለዚህ ነው ሩታ ልቧ እዚህ ነው ያለው ያልኳችሁ ማለት ነው። ተሷ እየደረሰችብኝ ያለች በብዙ መንገዶች ማለት ነውና ታናሽ ወንድሜም ኤፍሬምም እንዳየኸው በቃ እነሱ ባሉት ነገር እየተመራ ከኔ ጋር በጣም በብዙ መንገድ እየተጋጨ ነው ያለውና አያችሁ፣ ፍላጎት ባይኖራት ደስታን ብትፈልግ እኮ ወንድማማቾች ሲጣሉ ዝም ብላ አታይም። እረፍ፣ እኔ በቃ ትወደኛለህ፣ አዎ ለኔ ምርጥ ወንድሜ ነህ፣ ግን ደግሞ የኔም ህይወት እንዳይረበሽ። አዩ ዛሬ ኤፍሬም እኮ ደስታን ምን ያስጠነቀቀው? እነዚህ ምክንያቶች ናቸው ማለት ነው። ይሄን ነገር እንትን እንድትልልኝ ስለምፈልግ ነው። ሩታና ኤፍሬም ተገናኝተዋል፣ እነሱ ይገናኛሉ አሁንና ማይሆን ነገር እሱ እየመከረችው ወደ እነሱ ለማጣላት ነው እየተደረገ ያለው። የእሷ ብቻ ሳይሆን የነ ሜሪም የዳኒም ጫና አለበት አንድ ላይና ብቻውን አይደለም። አዎ ብቻዋን አይደለችም እሷም ማለት ነው። ልክ ነው። በጣም እየተጫኑት ነው ስላችሁ ግን በፍላጎት ነው። የእሷ ፍላጎት ስላለ ነው እንጂ አብርሃም ላይ ክፋት ሆኖ ለክፋት እየሰራ እንዳልሆነ እያየን ያለ ነው። የማይሆን ላይፍ ውስጥ ለመክተት የሚሆን አላውቅም። በቃ ከኤርሜላ ጋር ያለኝ ነገር ለማለያየት ነው ወረድ እየተደረገ ያለው። አሁን የትናንትና ኤፍሬም ከሩታ ጋር ባይሆን ራሱ ከአንቺ ጋር እንዲሆን አልፈልግም እያላት ነበር ለኤርሜላ ማለት ነው። አዎ ይሄን ቃል በቃል ለሷም ነግሯታል። ደጋግሞ ነው የነገራት። ባይዘ ካንቺ ጋር እንደው የፈለገ ይመጣ አብርሃም ካንቺ ጋር አይሆንም። ይሄን እየሰራ ያለው ለምንድን ነው? የመጨረሻ ኤፍሬም እየሰራ ያለው ምንድነው? ኤርሜላን በማማረር አብርሃምና እሷን የመለያየት ከዛም በኋላ ወደ ሩታ እንዲመለስ ነው። እና ታዲያ ደስታ ታዲያ ምን ያደርጋል እዚህ? ይሄ ማለት ደግሞ ያው ወረደ ግልጽ ነው። ይሄን ነገር ደግሞ እኔ አልፈልግም። በቃ ከህይወት እንዲወጡልኝ እፈልጋለሁ። እንግዲህ አንተም የራስን ህይወት መርጣለህ፣ እሷም የራሷን ህይወት መርጣለች። ስለዚህ በዚህ መሀል ደግሞ ሁለታችሁ መጋጨትም መጣላትም ስለሌለባችሁ ምን አለ መሰላችሁ እናንተ ልጅ ወልዳችኋል። ነገ ላይ በልጃችሁ ምክንያት መገናኘታችሁ አይቀርም። ስለዚህ እውነት ነው። ባለፈውም የተባለው ይሄ ነው። እንግዲህ በልጁ ምክንያት መገናኘታችሁ ስለማይቀር ሰላም አውርዱ፣ በቃ ሰላማዊ ሁኑ የተባሉት ግን ያን ነገር ደግሞ እየሆነ አይደለም።
የፈለገ ቢሆን እንደዚህ አይነት ነገር ውስጥ መግባት የለባችሁ። ኤፍሬም ደግሞ እንደዚህ አይነት ነገር ውስጥ ሊገባ አይገባም። ያው መጥተዋል እንግዲህ መጥተዋል። ኤፍሬም እና ሩታ አብረው ነው የመጡት። ፈልጊያችሁ ነው የመጣሁትና ትንሽ ያው በቀደም አንቺንም አብርሽንም ሁለታችሁንም አግኝቼ እንግዲያው እንደ ታላቅ ተቆጥቼ አስመራችሁ ልክ አይደለም እንደዚህ አታድርጉ ብዬ ተነጋግረን ሄደን ነበርና ባለፈው በዚህ ልክ ነበር ተስማምተው የተለያዩት ማለት ነው። ያ ነገር ደግሞ አሁን ዛሬ ላይ እንግዲህ አብርሽ እያለ ያለው በኤፍሬም በኩል እየመጡ ነው። ኤፍሬምን እያላኩት ነው። እሱ ይሄንን እያደረገ ነው። እኔና ሄርሜላን ያለነው ግንኙነት ለማቋረጥ እንደዚህ አይነት ነገር ውስጥ እየተገባ ነው እያለ ነው። ኤፍሬም ይሄንን ነገር ከራስህ ተነስተህ ነው ይሄንን ነገር እያደረግህ ያለኸው ወይንስ ከነሱ ምክር ተቀብለህ? አንተ የአብርሽ ታናሽ ነህ። ሩቲን እኔ አከብራታለሁ። እኔ ሁልጊዜም ነው የምላት እሷን በቃ ይኸውላችሁ ይሄን ጥያቄ ሲጠይቅ አንደኛ ኤፍሬም መቼም እኔ ነኝ የላኩት አትልም፣ እንዴትም ቢሆን አትልም። እሱም እሷን የላከችኝ አይልም። 100% ነው የምላችሁ። አንድ ሰው አጥፍቶ በከሌ ምክንያት ነው ገፋፍቶ ነው ተብሎ አይጠይቅም። ቢጠይቅም ራሱ ነው አይልም። ግን ደግሞ ሩታ የእውነት ቢሆን ማለት ነው ከደስታ ጋር ያላት ነገር እውነት ቢሆን ኖሮ እዚህ ጋር ኤፍሬም አብርሃም የራሱን ህይወት እየኖረ ነው። እኔም ደግሞ የራሴን ህይወት እየኖርኩ ስለሆነ ያው ከደስታ ጋር ህይወት ጀምሬያለሁ። ስለዚህ በቃ ተወን። እንደተፋቱ እንኳን አብርሃም ሲነግራቸው ምንም አልመሰላትም እሷ። ኢቭን ያኔ ፍቺውን በጣም ያስቸገርኩት እኔን ያስቀምጦ ከሌላ ሴት ጋር ማይሆን ነገር ስለጀመረ ነበር ያንን ያደረኩት ነው ያለችው እንጂ ፈልጋ እንኳን እንዳልተፋታች እየተናገረች ነው። እግዚአብሔር ይመስገን ሆኖ ሊሆን ነበረ፣ አልሆነም። እንግዲህ ተባቷል አይደል? ያ ነገር ክፍተት ተፈጥሯል። ድጋሚ ደግሞ ሌላ ክፍተትን እየፈጠራችሁ ነው። አብርሽ ትናንትና ልጁን ሄዶ ያይ ነበረ፣ ከሷ ጋር አንዳንዴ በሰላም ይገናኝ ነበር። ጭራሽ ደግሞ ተብሎ አሁን ልጁንም እንዳያገኝ አይነት ነገር ተገባ። ያ ምንድነው መሀላቸው ላይ በጣም ጭቅጭቅ ስለተፈጠረ እስኪ ልጄን ማየት ይቅርና ከሷ ጋር ያለኝ ነገር በቃ እስኪ ትንሽ ጊዜ ጋፕ ይፍጠር አለና ይሄ ነው ማለት ነገሮች ሲጦዙ እንግዲህ እንደዚህ ነው የሚሄዱት። ገብቷቸዋል አይደለ? አብርሃም ልጁን ማየት ይፈልግ ነበረ። አዎ። ከዛስ ሩታ ደግሞ ልጁን በሚያይበት ሰዓት ላይ ማግኘት ትፈልጋለች፣ እሱም ማለት ነው። ግን የሷ ባለፈውም ብለናል፣ የሷ እሱም ማግኘት ችግር አልነበረው። የነሜሮና የነዳኒን ቀላቅላ ውስብስብ ማድረጓ ነው እንጂ እሷ ብቻዋን ሆና ልጁ ምናምን ነገር ቢያገኝ ምናልባት ወደ ቤትም የመመለስ ባለፈው ቪዲዮዎች ላይ ምክር ሰጥተናል። አራዳውኝ በቃ ገብቶሻል። አብርሃም ሲመጣ ፊት አትንሹ። በቃ ሌሎች ሰዎች አያስፈልጉሽም። በእናንተ መሀል ችግር የሚፈጥሩ ሰዎች አያስፈልጉሽም። አንድ ላይ የመሆን ቻንሳችሁ ሰፊ ነው ብለናት ነበረ። ግን እንደዛ አይደለም ያደረገችው እሷም ማለት ነው። ልጁን ላለማየት ወሰነ። አንቺ ሌላ ወጥመድ ነበር የተዘጋጀለት። ያ ወጥመድ ደግሞ አብርሃም አልገባበትም። የራሱን ህይወት ኑሪ፣ እሱም የራሱን ህይወት ይኑር ብዬ ተነጋግሬ እሱን ጨርሼ ባለሁበት አንተ ደግሞ መሀል ላይ ድጋሚ መጣ። ለምንድን ነው የእሱን ህይወት የምትበጣብጠው? እንደዚህ አይነት መች ነው እንደዚህ አይነት ድፍረት ያመጣኸው? ጥፋት ነው። ለምንድን ነው የምታደርገው ማለት ልጠይቀው ትችላለህ። ግን እንደዛ ያህል እንግዲህ ያው የሰውን ሰው ይዘህ ውጪ እስከማለት ድረስ እንዴት ትደርሳለህ? ይሄ ነው ትልቁ ችግር እንግዲህ ኤፍሬም። አንደኛ ጉዳዩ እንደረፈደ ታውቃለህ። ብዙ ነገሮች ተፈጥረዋል። ልጅቷን አንቆ ምን ማለት ምናምን ነገር በነገራችን ላይ የነ ዳኒና የነ ሜሪ ስትራቴጂ ነው። ስለዚህ የነሱን ተልኮ ተቀብለ ነው ይሄንን ያደረከው። ገብቷል አይደለ? የሩታንም ጭምር ማለት ነው። ይሄንን ታስቆም አልነበር ወይ ሩታ? አዎ ታስቆም ነበር። በቃ ለሷ ምን ይጠቅማታል? ሩቲን ደግሞ ይሄ አንቺ እጅ አለበት ወይ እንድትመልሱልኝ ቃል በቃል ሁለታችሁም ስለምፈልግ እኔና አብርሃም ትናንትና በጣም የታዘብኩት አብርሃም ነው ለመናገር በጣም ከምል በላይ ነው በጣም ያዘንኩት። ትናንትና ላወቃት ልጅ ትናንትና ለመጣች ልጅ እኔን አላቀም ያለኝ ወይም ደግሞ ይዱጣ ያለኝ። በነገራችን ላይ አብርሃም እንደውም በጣም ታጋሽ ነው። አንተ ላደረከው ነገር ማለት አብርሃም ከሆነ ሰው ጋር ሆኖ አንተ መተህ ያንን ሰው በዛ ልክ እንደዛ ማድረግ እኮ ያንን ሰው ሳይሆን የናከው አብርሃምን ጭምር ነው የናከው። ታላቅ ወንድምህንም ጭምር ነው የናከው። ይሄ በጣም ነውር ነው። አብርሃም ግን በትዕግስት ነው ነገሮችን ያለፈው። ይሄ ያንተ ስተት ነው። በዛ ልክ ሳይሆን ወንድምህን መምከር ከፈለገ እንኳን ብቻውን ጠርታ እያደረክ ያለው ነገር ልክ አይደለም ብለህ የሱን የሚጎዳውን ነገር ልትነግረው ይገባል እንጂ አንተ ጭራሽ አዝኜበታለሁ ምናምን ነገር ኧረ ተው አይሄድም። ስለዚህ በጣም ያዘንኩበት እንደተመናገር እንደዛም እያደረኩ የነበረው ለራሱ ነበር ቢገባው። አሁን ምናልባት ዛሬ ላይ ደስተኛ ስለሆነ ዛሬ ላይ በጣም እየሳቀ ስለሆነ ነው ምናልባት ምንም ነገር አይመጣብኝም ከዚህ አይበስም ብሎ እያሰበ ያለው። ግን እንግዲህ ሩታን በደንብ ተመልክቷት ኤፍሬም ለሚላቸው ነገሮች በሙሉ በጣም ደስተኛ ሆነች ነው እያዳመጠች ያለችው።
ስለዚህ ሁለት ባል አታገባ። አሁንም ችግር ውስጥ ነው እየገባ ያለው። አሁንም ችግር ውስጥ ነው ያለው፣ ወጥመድ ውስጥ ነው ያለው። ግን ይሄ ነገር ሊነቃ አልቻለም ወይም ደግሞ ሊገባው አልቻለም። የወለደችው ልጅ እኮ የሷ ብቻ አይደለም የአብርሃም ነው። ስለዚህ እሱ ቤት አስቀምጦ እሷን የሆነ ቦታ ላይ አስቀምጦ እሱ ከሄርሜላ ጋር እንደፈለገ መሆን እዚህ ጋር ለምን ዝም አለች? እሱ እሷን አስቀምጦ ምናምን ሲል አይ እኔ እኮ ሚስቱ አይደለሁም፣ እኔ እና እሱ እኮ ጨርሰናል፣ እኔም የራሴ ህይወት ማለት ዛሬ መታ እኮ እሷ በዚህ ጋር ዝም ማለቷ ነገ ከደስታ ጋር ችግር ሊፈጥር ይችላል ማለት ነው አይደለ? ይሄ በጣም እኔ ከሱ ማልጠብቀው ነገር ነው። ለልጁ ምንም አይነት መስዋዕትነት እየከፈለ አይደለም። ነገ ላይ አባቴ ብሎ እንዳይጠራው ነው እያደረገ ያለው። ይሄ እንግዲህ የሩታ ምክር ነው። ይሄ ግልጽ ነው አይደለ? በቃ ሾ ነው የሚያሳየው ነው የምትለው ሁልጊዜም። አብርሃም በልጁ ጉዳይ ሾ ነው የሚያሳየው ምናምን ሁሌ እንደዚህ ነው የምትለው። ሁለተኛ ነገር ደግሞ አብርሃም ታውሯል፣ እያየ አይደለም። የዛሬን ደስታ ነው እየፈለገ ያለው። ምቾታችን መንጠብቅ ከሆነ ደግሞ ነጋችንን ማሳመር አንችልም። ለዚህ ሁሉ ምላሽ የላትም እሷ ሩታል። እኔ ሩታ በጣም የምወዳት አሁንም ቢሆን ከሷ ጎን ስለሆንኩኝ የሆነ ሰው የሚደብረው ሉክ አካል ካለ ይደብረው። አሁንም ቢሆን ምንም ላደርግ አልችልም አለች እሷ ራሱ። አንቺ እጅሽ አለበት ወይ እሱ ነገራችሁ ወይ እንደዚህ አይነት ነገር እንዳደረገ ላልከኝ ነገር ኤፍሬም በጣም አስተዋይ ልጅ ነው። ስለ ኤፍሬም አስተዋይነት ሳይሆን ኤፍሬም እያደረገው ነገር ያለው ነገር ለአንቺ ልክ ነው ወይ ነው። ኤፍሬም አስተዋይ ነው ኦፍ ኮርስ። ለአንቺ ልክ ነው ወይ እያደረገ ያለው ነገር? ኤፍሬም እያደረክ ያለው ነገር በጣም ጥሩ ነው፣ ግን ደግሞ እኔ እናንተ ጨርሰናል ብለሽ ማስቆም ትችይ ነበረ። እኔ እንደዚህ አድርገን እንደዛ አድርገን ልለው አልችልም። በጣም ብልህ ነው። ያው የጩጮች ድምጽ አለ ባክግራውንድ ቻሉት እንግዲህ ቤተሰቦች እና እኔ በታሪክ እሱን እንደዚህ አድርገን እንደዛ ደስማለት ማለት በፍጹም ይሄን ነገር ያደርኩኝ አይደለም። ሲቀጥል ደግሞ ልጄን እንዳላይ ምናምን የሚለው ነገር ደግሞ ልጄን አንተ ጋር ምናምን ብሎ ነበርና በነገራችን ላይ ልጄን ያለ ማየት ማልችለው በአንቺ ምክንያት ነው አላለም አብርሃም ማለት ነው አላለም። ያ ማለት ደግሞ ከልክለኛለች አላለም፣ ግን ደግሞ በዙሪያ ባሉ ሰዎች በተፈጠረ ችግር ነው። አይሆንም አለኝ። ከዛ በማግስቱ በጠዋት ነው የመጣው። መዶ ነገር ይመስለን በጠዋት እንደመጣ አላውቅም። ሄዴን ቼክ ለማድረግ ይሁን ምን ለማድረግ ይሁን አላውቅም። ልጄን ለማየት ከለከሉኝ እያለ ግን ደግሞ በጠዋቱ መጥቷል እኔ ቤት የልጁን ከዛ ይዞት ሄደ፣ ቪዲዮ ቀረጸ ምናምን፣ ከዛ መለሰልኝ። ከዛ ደግሞ ድጋሚ አልመጣም። እኔ እውነት ልጁ እንዳላይ ከልክየዋለሁ እንዴ? በስነ ስርዓት እኮ ህግ ፊት ተነጋግረን ቃል የተገባባንበት ነገር ነው። ይሄንን ደጋግማ ተናግረዋለች ሩታ። እኔ አልከለከልኩም ብላለች። አብርሃም ከልከሽኛል አላለም። በእርግጠኝነት ተረዳው ነገር ቢኖር እኔና ሩታ መፋታታችንን አላመነበትም። እንደተፋታን ደግሞ ይሄው በሷ ፊት ልነግርህ እፈልጋለሁ። ወረቀት ፈርምልኝ ብላኝ ከአንድ ሁለት ሶስት ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርሜያለሁ እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህ ስሜን እንድታጠፋው አልፈልግም። ኦልሬዲ ኤፍሬም ይሄንን እኮ ያውቃል አይደለም? እሱ ህዝብ ያውቃል፣ እኛ እናውቃለን አይደል እንዴ? በቃ ኤፍሬም ይሄንን ሰዓት ቀርቶ ነው ብለህ ነው አብርሃም አሁን ለሱ የምታስረዳው? እቺ ከፈጸመን እኔ ከማንም ከእብድም ጋር መሆን ይችላል። ይገባ አንተ ምንም የሚያገባህ ነገር አይኖርም ማለት ነው። እሷ ምን ህይወት ላይ ምንም የሚያገባህ ነገር አይኖርም። በዚህ ኮንፊደንስ አብርሃም ሲናገር እሷ ማስቆም ትችል ነበር። በቃ አለቀ። ኤፍሬም በቃ እዚህ ጋር ያበቃል ማለት ነበረባት። ማለት ኤፍሬም ስህተቱ ያካሄድ ስህተት ነው። ገብቶሃል? አሁን እሱ የተራመደበት እርምጃ ልክ አይደለም እንጂ ስላንተ መጨነቁ እያለህ ነበረ ቀደም። አሁንም እሱ እንግዲህ እሱ ባየበት አንተ ላይ ነው ታውቋል አይነት ነገር አለ። ያ ማለት ምንድነው? እየታየው አይደለም የሚሆነው ነገር ለሱ እውነት ነው። ይሄንን ነው እኛም ያልነው ማለት ነው። መምከሩ ችግር የለውም፣ ግን ደግሞ የሄደበት መንገድ ነው ትክክል ያለው ነው። እውነት አይደል? ከሩታ ጋር መጨቃጨቅ ደግሞ አሁንም ከሄርሜላ ጋር ሰላም ይወጣ ነው እውነቱ ነገር። ያው ኤፋም እንዳለው አስተውሎ በራሱ መንገድ ነው ሁሉንም ነገር እያደረገ የነበረው። እኔ መከርኩት ምንም ነገር የለም። አስተውሎ በራሱ መንገድ እያደረገ ነው ማለት ሐሳቡን እሷ ትወደዋለች፣ ተስማምቷታል። እንግዲህ ለራሱ አስቤ ነው እያለ ነው። ማንም ሰምታጫው ለራሱ አስቤ ነው እያለ ነው። ስለዚህ አብርሃም እሺ ቢል ኤፍሬምን እሺ ቢለው ሩታና አብርሃም አንድ ላይ ይሆናሉ ማለት ነው። የራሱ ነገር ራሱ ይወጣዋል እና እኔም ደግሞ ከባለፈው በኋላ እኔ ወደ ህይወት መጥቼም ደርሼበትም አላውቅም። ያኔ ደግሞ በሳቱ አሁን እኔ እያውቀሰኛለሁ። ያኔ በሳቱ የፍቺ ወረቀትን ከአንዴም 3 ጊዜ ፈርምልኝ ያልኩት እያደረገ የነበረው ነገር ልክ አልነበረም። በላይ ሌላ አዎ፣ በዛን ጊዜ እሱም ልክ አልነበረም፣ በጣም ልክ አልነበረም። አብርሃም በዛ ጊዜ በደንብ ነው የተናገርነው እውነት ለመናገር ነገር ሲፈጠር ነው የከረመው። ስለዚህ ያንን ነገር ደግሞ እያየሁኝ በታሪክ የቀበለው አልችልም። እስከመቼ በዋህነትና በሞኝነት እኖራለሁ አይደለም? ጎቶኝ እንደሄደው ማንም ተባብሮ እኔ ሊጎዳኝ እንደሞከረው ነው ወድቄ ያቀረው። መልካም ጊዜ ሆነልን። በጣም አመሰግናለሁ። ግን እንግዲህ ቀድሞውኑ ነገር ላይ መወሰን እንግዲህ ምን ያህል ዋጋ ሊያስከፍል እንደሚችል አይተነዋል። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛ በያላችሁ በሰላማችሁ ብዝት ይበል። ቻው።